36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የሚጠበቀው የሳምንቱ ትልቁ ጨዋታ አርሰናል ከዌስትሃም የሚያስተናግዱ ይሆናል። ለንደን ስታዲየም ተጠባቂውን ጨዋታ በብዙ አይነት ምዕራፎች የሚያስተናግድ ይሆናል። እንግዲህ ሁለቱም ቡድኖች የተለያየ አይነት የሁኔታ ላይ ይገኛሉ። ለንደን ደርቢ ነው። ነገር ግን አርሰናል የእንግሊዝ ፕሪሚየር ሊግ ለማሸነፍ በኦፕታ መሰረት 87% የማሸነፍ እድል አለው ተብሏል። መድፈኞቹ ከ22 ዓመት በኋላ የሚያገኙትን ዋንጫ ለማሸነፍ አሁንም እንግዲህ የሚቀራቸው የምዕራፉ ማጠናቀቂያ 3 ጨዋታዎች ብቻ ናቸው። አንደኛው ዌስትሃም ነው። ከነዚህ 3 ጨዋታዎች ከባዱ ዌስትሃም ነው። ለምን ዌስትሃም ጨዋታ ከበደ ካላችሁ ዌስትሃም ከወራጅ ቀጠና ለማምለጥ የሚያደርገው ነው። ምክንያቱም በቶተናም በባለፈው ሳምንት ቶተናም ቪላን በማሸነፉ ምክንያት እንግዲህ ዌስትሃም ወደ ወራጅ ቀጠና ተመልሷል። ሌላኛው እንግዲህ እዚህ ጋር መነሳት የሚጠበቅበት አርሰናል ይህንን ዋንጫ ለማሸነፍ ዌስትሃምን ማሸነፍ ግድ ይለዋል። ምክንያቱም ከማንቸስተር ሲቲ ከጨዋታ ቀን በፊት ዛሬ የሚያደርገው ተጠባቂ ጨዋታ ከብሬንፎርድ ጋር እንደሚኖር ይታወቃል። በአጠቃላይ ውስብስብ የሆኑ የእንግሊዝ ፕሪሚየር ሊግ ምዕራፎች እየተጠናቀቁ ስላለ ከዚህ በኋላ አርሰናልም ሲቲም ስህተቶችን ማስተናገድ የሚችሉበት ጊዜ አይደለም። መድፈኞቹ የባለፈው ሳምንት የ3 ቀን ፈንጠዚያቸውን ለማስቀጠል ይህንን ጨዋታዎች ያደርጋሉ። እንግዲህ ባለፈው ቅዳሜ ፉልሃምን አሸነፉ። በጣም በአስደናቂ ብቃት 3-0 በመጀመሪያው አጋማሽ 2.5 ኤክስጂ የፈጠሩበት የሊዩስ ስካሊ በአማካይ መስመር ያየንበት ነበር። ሲቲ ሰኞ ምሽት ተሸነፈ። ሌላ ድል ለአርሰናል አቻ ወጣ። ያው አቻ 2 ነጥቦችን ጣለ ለአርሰናል። ሌላ ድል ደግሞ ማክሰኞ ምሽት አትሌቲኮ ማድሪድን ቡካዮ ሳካ አርሰናልን ቡዳፔስት ፑሽካሽ አሬና ላይ አስቀመጣቸው። ሌላ ድል ማለት ነው። ስለዚህ አሁን እነዚህን ሁኔታዎች ለማስቀጠል ከፊታቸው ዌስትሃም ቆሟል። ዌስትሃምን ማሸነፍ ትልቅ እድልን የሚጠይቅ ነው የሚሆነው። ታዲያ አርሰናል ዌስትሃምን የማሸነፍ እድሉን ኦፕታ ሱፐር ኮምፒውተር ሲያስቀምጥ 58% ሰጥቶታል። ይህንን ጨዋታ ለማሸነፍ ዌስትሃም በአርሰናል እንግዲህ 38 ጊዜ የተሸነፈ ቡድን ነው። ያለፈው በዚህ ውድድር ዓመት ራሱ በወራ ጥቅምት ላይ አርሰናል 2-0 እንዳሸነፈ መረሳት የለበትም። አርሰናል 27 ጎሎችን ከቆመ ኳስ በማስቆጠር ጠንካራ ቡድን ነው። ዌስትሃም ደግሞ ከቆመ ኳስ ጎሎች ብዙ የሚቆጠሩበት ደካማ ቡድን ነው። ስለዚህ መድፈኞቹ የዚህ ጨዋታ ወሳኙ ምዕራፍ የቆመ ኳስ ሊሆን እንደሚችል ካሁኑ መገመት ይቻላል። ወደድማቻችን ይህ ጨዋታ ታዲያ ምሽት 12 ተኩል ላይ ይደረጋል። ተጠባቂ የሚያደርገው ብዙ ምክንያቶች ይኖራሉ። መድፈኞቹ ይህንን ጨዋታ የሚያሸንፉ ከሆነ በቀጥታ አርሰናልን እንግሊዝ ፕሪሚየር ሊግ አሸናፊነቱ ላይ ልናይ የምንችልበት ይኖራል። ምክንያቱም ቀጣይ ሳምንት በርንሌይ ነው። በርንሌይ ደግሞ በጣም በሚገርም ሁኔታ ከሜዳ ውጭ እያንዳንዱ ቡድን ለተቃራኒ ቡድን እስከ 3700 አንዳንዴም እስከ 2000 በተለያየ ሁኔታ ብቻ ስታዲየሙን የመያዝ የሚችለውን አቅም የሆነ ያክል ፐርሰንት ይሰጥ ነበር። ታዲያ በርንሌዮች ለአርሰናል ይህንን ኮታ አንፈልግም፣ እናንተ እንግሊዝ ፕሪሚየር ሊግን ዋንጫ ልታሸንፉ ስለሆነ እኛ ስለወረደን ደጋፊዎችን እዛ ድረስ መልፋት የለባቸውም በሚል ሙሉ በሙሉ መልሰውላቸዋል። ስለዚህ አርሰናል ሙሉ በሙሉ ስታዲየሙ ደምቆ ልናየው የምንችል ነው የሚሆነው። ማንቸስተር ሲቲ በብሬንፎርድ ነጥብ የሚጥል ከሆነ አርሰናል ዌስትሃምን የሚያሸንፍ ከሆነ አርሰናል የእንግሊዝ ፕሪሚየር ሊግን ቀጣይ ሳምንት የማሸነፍ እድል ሊያገኝ ይችላል። አሁን 2 ነጥብ ነው ልዩነቱ። 4 ነጥቦች የሚሆን ከሆነ ቀጣይ ሳምንት አርሰናል ዌስትሃምን አሸንፎ በርንሌይን ሲያሸንፍ ማንቸስተር ሲቲ የማይደርስበት ይሆናል። ይህ በጣም ምርጡ ሲናሪዮ ነው። ያንን የሚያገኙ ከሆነ እንግዲህ ውጤታማ ይሆናል። ነገር ግን ማንቸስተር ሲቲም የሚያንቀላፋ ቡድን አይሆንም። ስለዚህ ጠንካራ ፉክክር ይኖራል። እንግዲህ በፕሪሚየር ሊጉ ለወራጅ ቀጠናና የፕሪሚየር ሊጉን ዋንጫ ለማሸነፍ የሚደረጉ ሁለቱ ፉክክሮች ናቸው። በኔጌታ 3ቱ ጨዋታዎች ከባዱ ጨዋታ ለመድፈኞቹ የሚሆነው ይህ ጨዋታ ነው። ይህንን ጨዋታ ማሸነፍ የእንግሊዝ ፕሪሚየር ሊግን ለመድፈኞቹ ከ22 ዓመት በኋላ ወደ ኤምሬትስ መመለስ ነው። በኤምሬትስ የመጀመሪያው የእንግሊዝ ፕሪሚየር ሊግ ድሉ ነው የሚታወስ ይሆናል። ሲቲ እንግዲህ ጠንካራ ቡድን ነው። በውድድር ዓመቱ ባለፉት ጊዜያቶች ያሳየውን ድንቅ ብቃት አሳይተዋል። ነገር ግን የታቻምናውን ያለፉት ዓመታቶችን ጠንካራውን ሲቲ እያየን አይደለም። መድፈኞቹ እንግዲህ በውድድር ዓመቱ ከ1971 41 ጨዋታዎችን ካሸነፉበት በኋላ ተመሳሳይ ድል ላይ ይገኛሉ። ነገር ግን ይህንን ድል የማሻሻል ዕዳ አላቸው ማለት ይቻላል። ቀጣዮቹ ጨዋታዎች የሚያሸንፉ ከሆነ 43 44 በውድድር ዓመቱ ላይ አሸንፈው የሚጨርሱ የመሆን ዕድላቸው ሰፊ ነው። እንግዲህ በባለፈው ሳምንት አስደናቂ ብቃታቸውን መድፈኞቹ ሲያሳዩ ድንቅ ብቃት ካሳዩ ተጫዋቾችም አሉት። ታዲያ በመጀመሪያው 45 ደቂቃ ብቻ ራሱ 2.5 ኤክስጂን የፈጠረ 3 ጎሎችን ያስቆጠረ 18 ሹቶችን ያደረገ ድንቅ ቡድን አሳይተውናል። ፉልሃም ላይ ቪክቶር ዮኬሬስ እንግዲህ 2 ጎሎችን በፉልሃም ጨዋታ ላይ አስቆጥሯል። 9 ጎሎችን ባለፉት 12 ጨዋታዎች ላይ ማስቆጠር ችሏል። ታዲያ ሹት ኮንቨርዥኑ 47% ደርሷል። ቪክቶር ዮኬሬስ 2026 ካለ ጊዜ አንስቶ ከኤርሊንግ ብሮት ሃላንድ ሁሉ የተሻለ አጥቂ ሆኖ በቁጥሮች የሚታዩ ነው የሚሆነው። በመጀመሪያዎቹ 21 ጨዋታዎች ቪክቶር ዮኬሬስ ሹት ኮንቨርዥኑ የነበረው 15% ነበር። አሁን ወደ 47 ከፍ ብሏል። በራስ መተማመኑ ተመልሶ መጥቷል። ጎሎችን በሚገባ እያስቆጠረ ነው የሚገኘው። በመጀመሪያዎቹ
በ21 ጨዋታዎች 33 ሹቶችን አድርጎ 5 ጎል ብቻ ነበር ያስቆጠረው። ባለፉት ጨዋታዎች ግን በ12 ጨዋታ 9 ጎሎችን ማስቆጠሩ መረሳት የለበትም። የቡካዮ ሳካ ከጉዳት መመለስ በትክክለኛው ሰዓት በትክክለኛው ጊዜ የተገኘ መሆኑን መርሳት የለብንም። ታዲያ ቡካዮ ሳካ በአውሮፓ ቻምፒዮንስ ሊግ አርሰናልን ወደ ፍጻሜ የሚወስደውን አስደናቂ ጎል ያስቆጠረው እሱ ነበር። ታዲያ ይህንን ስብስብ ሲታሰብ ደግሞ ቡካዮ ሳካ ዌስትሃም በሚገባ የሚወደው የሚቀለው ቡድን ነው። ዌስትሃም ላይ 9 ጎል ተሳትፎችን አስቆጥሯል። በ8 ጨዋታዎች 5 ጎልና 4 አሲስቶች ነው። ታዲያ ይህንን ጨዋታ ሊወስነው የሚችለው ሁለተኛው የቆመ ኳስ አጠቃቀም ነው። በሁለቱ ቡድኖች መካከል ያለው ልዩነት ነው። አርሰናል በቆመ ኳስ 27 ጎሎችን አስቆጥሯል። 17ቱ ከኮርና ነው። ከ15 ኤክስጂ ነው 17 ጎሎችን ያስቆጠረው። በተቃራኒ ዌስትሃም ደካማው ቡድን ነው። 15 ኮርናዎች ተቆጥረውበታል። አድማጮቻችን ይህ ለዌስትሃም በጣም አሳዛኝ ቁጥር ነው ማለት የሚቻል ነው የሚሆነው። ታዲያ ዌስትሃም ከበርንማውዝ በመቀጠል አጠቃላይ ከቆመ ኳስ የተቆጠረባቸው ጎል 23 ነው። ይህ ከፍተኛ ቁጥር ነው። እንግዲህ በባለፈው ሳምንት በብሬንፎርድ 3-0 ተሸንፈዋል። ከዛ በፊት ጥሩ ፐርፎርማንስን በማሳየት ወልቭስን እና ኤቨርተንን ማሸነፋቸው መረሳት የለበትም። ታዲያ በሜዳቸው በውድድር ዓመት በጣም የተቸገሩበት ጊዜ ነበር። ነገር ግን ባለፉት ጨዋታዎች 3ቱን አሸንፈው 3ቱን አቻ ወጥተዋል። ታዲያ የኑኖ ስፒሪቶ ቡድን አርሰናል ለማሸነፍ በሚገባ የሚፈትኑት ይሆናል። ታዲያ ከዚህ በፊት በሜዳቸው ለረጅም ጊዜ ሲያሸንፉ የሄዱት 15 ጨዋታ ነበር። ከመስከረም እስከ ሚያዝያ 2015-2016 የውድድር ዓመት ነበር። አርሰናል ከሜዳ ውጭ ለመጨረሻ ጊዜ በሲቲ ነበር የተሸነፈው። ከዛ በኋላ በተከታታይ ጨዋታዎችን በተለይ ኒውካስትል እና ፉላምን ማሸነፉ ሲቲ ላይ ጫና እንዲያሳድር አደረገው። ታዲያ ሲቲ ነጥብ ጣለ። ይህንን በሚገባ መድፈኞቹ መጠቀም ችሏል። እንግዲህ በዌስትሃም በኩል መነሳት የሚጠበቅበት በውድድር ዓመቱ 5 የለንደን ደርቢዎችን ሽንፈትን አስተናግዷል። በእንግሊዝ ፕሪሚየር ሊግ ታሪክ ፕሪሚየር ሊግ ከተባለ አንስቶ 6 የለንደን ደርቢዎችን የተሸነፈ ቡድን የለም። ዌስትሃም የመጀመሪያው ቡድን የመሆን እድል አለው። ጀራርድ ቦውን እንግዲህ አርሰናሎች ሊያቆሙት የሚጠበቀው ይህንን ተጫዋች ነው። 7 አሲስቶችን በሜዳው ባደረጋቸው ባለፉት 6 ጨዋታዎች ለማስመዝገብ ችሏል። ጥንቃቄ መውሰድ ያስፈልጋል። የቦውልን የቆመ ኳስ የሚያሻማበትን መንገድ አርሰናሎች በጥንቃቄ ማየት የሚጠበቅባቸው ይሆናል። አርሰናል ካለፉት 30 ጨዋታዎች እንግዲህ ውድድር ዓመቱ ካደረጓቸው ጨዋታዎች 30 ጨዋታዎች ላይ ጎል አልተቆጠረባቸውም። ይህ ከራሳቸው ከ1993-94 የነ ስቲቭ ቦውሉ ጠንካራው አርሰናል ጋር የሚታወስ ነበር። ጎሎችን አይቆጠርበትም ነበር። ከዛ የውድድር ዓመት ጋር ተመሳሳይ ሆኗል። ሊቨርፑል በጣም አስደናቂ ብቃት 21-22 የውድድር ዓመት 32 ጨዋታዎች ላይ ጎሎችን ሳይቆጠርበት እንዳጠናቀቀ የምታስታውስ ነው። ታዲያ አርሰናል ይህንን ሪካርድ የማሻሻል አቅምም ይኖረዋል ተብሎ ይጠበቃል። ዌስትሃም ከአርሰናል እንግዲህ አርሰናሎች በእንግሊዝ ፕሪሚየር ሊግ ብዙ ጊዜ በማሸነፍ ዌስትሃምን 38 ጊዜ ያሸንፈውታል። ሊቨርፑል 39 ጊዜ ያሸንፈውታል። ዌስትሃምን አርሰናል ከፍተኛ የሆነ ብዙ ጨዋታዎች ያሸነፉት በእንግሊዝ ፕሪሚየር ሊግ ኤቨርተን ነው 40 ጊዜ ነው። እንግዲህ አርሰናል በአጠቃላይ ከጥቅምት ወር 2-0 የኑኖ ስፒሪቶ ሳንቶስ የመጀመሪያ ጨዋታቸውን ካሸነፈ በኋላ አምና በዴቪድ ሞየስ የተሸነፈበት ታቻምናም በዴቪድ ሞየስ የተሸነፈባቸው ጊዜያቶች አርሰናልን በተለይ የዌስትሃም ጨዋታ ከዋንጫዎች አስቀርቶታል። ታዲያ ዘንድሮ ምን የተለየ ነገር አለበት? ያንን ማድረግ ማሸነፍ ያስፈልጋል። ባለፈው ሳምንት በፉልሃም ላይ የነበረባቸውን ችግሮች ቀርፈው ታይተዋል። በዚህ ሳምንት ደግሞ እንግዲህ አንዱ የሚጠበቅ የሚሆነው ከዚህኛው ሂደቶች ላይ ማቆም ግድ የሚላቸው ይመስለኛል። ሌላኛው እንግዲህ መነሳት የሚጠበቅበት ያለፉት ጊዜያቶችን ያለፉት ጨዋታዎች ለንደን ስታዲየም ለለንደኑ ቡድን ለዌስትሃም ጥሩ አይደሉም። አርሰናል እንግዲህ በተከታታይ ማለት በሚቻል ሁኔታ 6-0 እና 5-2 ማሸነፍ ችሏል። በጥሩ ብቃት በሚባል ሁኔታ ያንን እንግዲህ ለመርሳት ነው የሚጫወቱት ዌስትሃሞች። በአጠቃላይ ይህንን ጨዋታ አርሰናል 58% የማሸነፍ አቅም አለው፣ 19% አቻ፣ ለዌስትሃም ደግሞ 23%። እንግዲህ ማን ቋሚ ነው ይጀምራሉ። በዌስትሃም በኩል ሄርማንሰን ጥሩ ግብ ጠባቂ ነው። ባለፉት ጊዜያቶች ወደ ብቃቱ የተመለሰ ይመስላል። ከሌስተር ሲቲ ያስፈረሙት ግብ ጠባቂ መሆኑ መረሳት የለበትም። ተከላካይ መስመር ካይል ዋርከር ፒተርስ፣ መርቫፎኖስ እና ዴሳሲ ዲዮፍ የግራ መስመሩን ይዛሉ። ጥሩ የመከላከል ቅርጽ አለ። የዴሳሲ መምጣት የተከላካይ መስመሩ እንዲጠናከር አድርጎታል። እንግዲህ ቶማስ ሱሴክ ከፈርናንዴዝ ጋር መቴስ ፈርናንዴዝ ጋር የሚጣመር ይሆናል። ጥሩ የአማካይ መስመር ነው። ነገር ግን የአጥቂ መስመሩ በጀራርድ ቦውን፣ ፓብሎ እና ሶርመቤል ወይም ደግሞ ካስቲላኖስ እንግዲህ የአጥቂ መስመሩን የሚመራ ይሆናል። ጠንካራ ቡድን ነው። ነገር ግን አርሰናል አሁንም ከቆመ ኳስ እዚህ ስብስብ ላይ ለማስቆጠር በቀላሉ ይችላል ብዬ አስባለሁ። በአርሰናል በኩል ዴቪድ ራያ ግብ ጠባቂ ሆኖ ይጀምራል። ካለፉት 2 ጨዋታዎች ያየነውን ድንቅ ቡድን በድጋሚ የሚያሰልፈው ይመስለኛል ማይክል አርቴታ። ዋይት ሳሊባ፣ ገብርኤል ማጋሌሽ እንዲሁም ደግሞ ካላፊዮሪ የተከላካይ መስመሩን፣ ራይስ ስካሊ ኤዜ የአማካይ መስመሩን፣ ሊያንድሮ ትሮሳርድ፣ ቪክቶር ዮኬሬስ እና ቡካዮ ሳካ የአጥቂ መስመሩን የሚመሩት ይሆናል። የጨዋታ ወሳኝ ነው። ውድ አድማጮቻችን የእናንተን የጨዋታ ግምት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።